በተሰበረ ልብ ጊዜው የሚያስተኛ ወይም የሚያስቅ አይደለም። አንሳቅ ሳይሆን በምድራችን ሰላም በታጣበት፣ ሰው የሚበላው በተቸገረበት፣ ወላጅ ለልጆቹ ትምህርት ቤት መክፈል እንዴት ጭንቀት ውስጥ እንዳለ ይህንን ስናስብ ጌታችንን ምድርን እንዳናይ አድርጎ ሰማይ እንድናይ አድርጎ የጠበቀን ጌታ ልባችንን የጠበቀልን የእሱ ሰላም እግዚአብሔር ስሙ ይባረክ። በዚህ ሰላም ይህ ሰላምን ከምድር እንደሚሰጣችሁ አይደለም አለ እኮ ክርስቶስና ስሙ ይባረክ። እውነት ነው። ለካስ እኔ በቃ ሳስተውል ዓይኔ ሲከፈት እንዴት ውሎ እንደሚያሳድረን ዓመት እስከ ዓመት እንደሚያሻግረን የእውነት በምናገኘው ገንዘብ ነው የምንኖረው አይደለም። በቸርነቱ በጸጋው የኔ ጌታ የኛ አባት ሩህሩህ የሆነ ጌታ በቃ በዚህ በፈሰሰ ልብ ማለት የሆነ ግዴታ ሆኖብን ሳይሆንስ ምስጋና ይህንን ተረድተን የሆነ ልባችን ፍስስ ብሎ ሲሆን ይሄ ምስጋና ያሸተዋል ጌታ። ይህንን ምስጋና ያከብረዋል እኛ ጌታ። በምስጋና ውስጥ ደግሞ ብዙ ነገር አለ። እኔ ብዙ ነገር የምንሆነው ራሱ አይታየንም ምስጋና ውስጥ ስንሆንና አቤቱ በእንደዚሁ ይሆንልን፣ እንደዚሁ ሆነን እንቅር። በቃ ላይ ከመንበርከክ ስንነሳ አይውረድ ልባችን። በቃ ጌታ በሉት። ትናንት ቀን ያንን ነበር ምጸልየውና ስንነሳ የሆነ ዞር ስንል ልብ የሚያወርድ ነገር ነው። የሚያሳዝን ነው ግን ደግሞ የሚያስተኛም አይደለም። እና በዚህ ውስጥ ሆነን ጌታን ስለከለለን እያመሰገን ነው። ክርስቶስንም ስለ ፍቅሩ ጥጉ እያመሰገን ነው። ትንሽ ደቂቃ እንቆያለን። የፍቅሩ ጥግ መሞት ነበረ። እንደዚህ አይነት ጊፍት ለማንም ተሰጥቶ አያውቅም። ይሄ የስጦታ መጨረሻ ይባላል፣ የፍቅር መጨረሻ። እና ይሄ ፍቅር ገዝቶን በፊቱን እንፍሰስ። ጌታ ስሙ ይባረክ። አላራዳ ባሪዳዋይ ይላራዳ ባሪዳ በጤና ጠብቆን ጤና እንኳን ባይኖረን የሆነ የሚያጽናናና የሚያጸና ነገር አድርጎ እውነት በራሳችን ችለን እኮ አይደለም የሆነ ነገርን ተቋቁመን ስናልፍ ጌታ የታለ እያለን እኮ ሊሆን ይችላል። ግን ያቋቋመን ሰስቴን እንድናደርግ የረዳን መንፈሱ ነው። ወይ መንፈስ ቅዱስ ስምህ ይባረክ። ጓደኛ ነው፣ ፍቅር ነው የኔ ጌታ። ይህንን መንፈስ ቅዱስንም በዛው እያመሰገንን ጥቂት ደቂቃ እንቆይና